ሰላም ነው መምህር? እግዚአብሔር ይመስገን። እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። አማርኛ ትንሽ ያስቸግረኛል። ሞክሪ፣ ችግር የለውም። እሺ በቃ በተቻለ መጠን እና በግል ህይወቴ ጥያቄ ነበረኝ። የዚህ ትምህርት መከታተል ከጀመርኩ 5 አመት ምን ሆነኛል። እሺ እና በቃ በትግርኛ ላናግርህ። አይ በቃ ጀምርሻል እኮ ጥሩ ነው ያለሽው እኮ። በቃ ምን ላድርግ? ይሄው ምን መሰለህ ጥሩ ነው ያለው አማርኛሽ። ምን መሰለህ መምህር? እሺ ልሞክር። እዚህ ትምህርት መከታተል ሲጀምር የባሰ በህይወቴ ፈተናዎች ነው ወይስ በቃ ኮንፊውዝድ ሆኛለሁ ማለት ድብልቅልቅ ይሉ ሁሉ ህይወት ገባ። በግል ነው ማናገር የፈለግሽው በላይቭ አይደለም? እና ነው ወላ በላይቭ ቢሆንም ለኔ ችግር የለውም። ለእናንተ ግን ጊዜ ምናልባት ከይወስደልኩም ችግር የለውም። ንገሪን። ያ በምንድን ነው ድብልቅልቅ ያለው? ጸሎት ሲጀምሪ ነው ወይስ ሲጋለጥ ነው? አዎ ምንድነው እሱ? እና የተጋለጠ ነገር የለኝም። ጸሎት ሲጀምር በዛ በቤቴ በተቻለ መጠን አማርኛ ራሱ በሱ ነው የተሻሻልኩ የመጣሁት። እና ጸሎት መስገድ ምናምን ሁሉ ሲጀምር በቃ በትልቁ ልንገርህ ልጆቼ ሁሉ ታመሙብኝ። ለምን? እኔ እንጃ። 5 አመት ነው ብለሻል አይደል? አዎ አሁን 5 አመት በፈረንጅ አቆጣጠር 2020 ነበር ሲጀምረው። እሺ ስለዚህ አንቺ 5 አመት ሙሉ ትምህርታችን የምታዳምጭና ይሄን ጸሎት የምትጸልይ ከሆነ ስጸልይ ለምን ልጆች ታመሙ ለምን ታመምኩ የሚል መልስ ምንም አላገኘሽም? ስንት ጊዜ ሱባኤ ብዬ ሞክሬያለሁ። ኧረ አንቺ በራስሽ ሱባኤ ኖ በራስሽ ጠይቃለሁ፣ ለራሴ ጠይቃለሁ። እሺ መልሱ በዛም ለእግዚአብሔር እስከ ካመለከተኝ ብዬ በሱባኤ ምናምን ለመጠየቅ ሞክሬያለሁ ስንት ጊዜ። ቆይ እያልኩሽ አለ አንቺ ራስሽ በራስሽ ግንዛቤ ይሄን ያክል አመት ቁጭ ብዬ ህመም የታመምኩት እየጸለይኩኝ ለምን ታመምኩኝ ብለሽ ስታስቢ ምን መለሰልሽ አይምሮሽ? ምናልባት ፈተና ሊሆን ይችላል። ምክንያቱም በዛ መካከል በዛ ክስተት መሀል የሆነ ህልም እያየው ነበር። ህልሙ ደግሞ በጣም መጥፎ ህልም ነው የሚያየው እና ያየሁት ህልም እየተፈጸመ ነው። በመሀል እያቋረጥሽ እየወጣሽ ዓለማዊ እየሆንሽ እየተመለስሽ ነው እንዴ? ዓለማዊ ሳይሆን እዚህ ላብራራ የሚፈልገው ነገር እንደ ፈተና ነገር አለ አይደል? እወድቃለሁ። አዎ ይላል ማቴዎስ ወንጌል ምዕራፍ 12 ቁጥር 44 ላይ አንድ ሰው መንፈስ ከወጣለት በኋላ ወይም ከተያዘለት በኋላ ድጋሚ ሰይጣን ተመልሶ ሲገባበት ከመጀመሪያው ላይ ሁለተኛ ላይ እጥፍ ይሆንበታል ይላል። ወደ ኃጢአት ከወደቅሽ በኋላ ድጋሚ የገባብሽ ራሱ 8 እጥፍ 7 እጥፍ ሆኖ ነው የሚገባብሽ። እና እንዴት ነው ይሄ ነገር የምታስቢው? እንዴት ታየዋለሽ? ሲጀምር የተያዘ ወይ የተጋለጠ መንፈስ አልነበረም። የለም እኮ የተጋለጠ የለም። ግን በመንፈሳዊ ህይወት መተሽ መስገድ መጸለይ ጀምረሽ ራስሽ ላይ መንፈስ አለም የለምም ዝም ብለሽ እየቀጠቀጥሽና የራስሽን እየፈተሽ ነበረ። በመሃል ደግሞ ጭልጥ ብለሽ ደግሞ ወደ ዓለም እንደዛ ብቻ መምሬ እንደዛ ብቻ ሳይሆን እኔ ራሴ አመጣጣ የህይወቴ አመጣጣ ምን እንደሆነ ስለማውቀው ማለት አሁን እዚህ ብነግርህ ለኔ ችግር የለውም ማለት እንደዚህ ምንድነው የምትለው? ከመጀመሪያ ልንገርህ ከመጀመሪያ አሁን የሆነ 4 አመት ልጅ በግል ልታናግሪኝ ከፈለግሽ በግል እናውራ። መፍትሄ ፈልገሽ ከሆነ እዚህ ካልተመቸሽ ምክንያቱም ስጠይቅሽ ልትነግሪኝ ፈቃደኛ ያልሆንሽ ይመስለኛል። አይደለም እየነገርኩህ እኮ ነው። ምናልባት የቋንቋ ችግር ባይ ጥሩ ነው ያለሽ አማርኛ ጥሩ ነው፣ በጣም አሪፍ ነው አማርኛሽ። በቃ እንደዛ ከሆነ ልንገርህ እኔ ችግሬ ምን እንደሆነ ስለማላውቅ አይደለም። አውቃለሁ ችግሬ
በትልቁ የዝሙት መንፈስ አለኝ። እሺ የዝሙት መንፈሱ ከልጅነቴ ጀምሮ አብሮኝ ያደገ ነው። እሺ እንዴት እንደመጣን ራሱ እኔ አላውቅም። ምክንያቱም የአራት ልጅ ያለሁት በዛን እድሜ እንኳን እንደዛ እያደረኩ ነበር። እድሜሽ 4 ዓመት እያለ? አዎ። እንዴት ትዝ አለሽ እንዴ? በ4 ዓመት አስታውሳለሁ። በደንብ ነው የማስታውሰው። እንደውም ታላላቅ ወንድሞች እህቶች ምናምን አሉ አይደል? እነሱ አገኙንና ምን እያደረጋችሁ ነው ምናምን ሲሉኝ ዝም አልነን። ከዛ ማነው እንደዚህ ያስተማራችሁ ሲሉን ለዛ ለጥያቄ መልስ ለማግኘት ብቻ ያህል የሆነ ሰው ጠቁመን እሱ ነው አለን። ከዛ ገዲፎምና እሺ እየገባ ነው ቋንቋ። አዎ ትተውኛል። የዛን ጊዜ ነገሩን ቀለል አድርገው ተውት ነው የምትይው? አዎ ምክንያቱም የሆነ ሰው ጠቁም ያለው። ከዛ የሆነ ሰፈር ቀይረን ስንሄድ ደግሞ የ7 ዓመት 8 ዓመት ልጅ ብዝነበርኩ ሰዓት እንደገና ከኔ ጋር አብረን የምትጫወት ልጅ ነበረችና ከሷ ጋር እንደዛ ማድረግ የለው። ስንት ዓመት ልጅ እያለሽ? 7 8። እሺ እንደውም ሴት ናት። እሺ እሷ ከሷ ጋር እንደዛ ሳያደርግ በኋላ እሱ የሆነ ሰው አገኘንና ምንድነው የምታደርጉት? ማነው እንደዚህ ያስተማራችሁት ምናምን አለ። ተቆጥቶ ጌጋ ምናምን አለን። ሄደ። ጌጋ ማለት ስህተት ሶስተኛ ስህተት ተሳስተ። እንደዛ አይደረግም። እንደዛ አይደረግም ምናምን አለኝና ሄደ። ከዛ በ2 ዓመት ልዩነት መስለን ከሱ በ2 ዓመት ልዩነት የሆነ ሌሊት ነው ተንቼ ነበር። ታላቅ ወንድሜ ነው። ታላቅ ወንድሜ ምንድነው የሚባለው እጁ እፍሬቴ ላይ አስገብቶ የሆነ ነገር እያደረገ ምናምን ነቃው። በእውን በትክክል ያደርግ ነበር ወይስ በህልምሽ ነው? በትክክል። ከዛ ተነስቼ ታላቅ ወንድሜ ነው። እሺ ለኔ ታላቄ ሳይሆን ታላቅ ከቤታችን ታላቅ። እሺ እና ምንድነው የምታደርገው ምናምን ስለው በቃ እንደ ልጅ ነገር አይደል ለመተባበል ብሎ የሆነ ሳንቲም ሰጠኝና እንደዚህ ጊዜው አለኝ። ደስ አላለኝም። ሲነጋ ለአባቴ እናገራለሁ ምናምን ሲል እህቴ እንደዛ አትናገር እባክሽ በጃክ ጽቡቅ አይኮንም ምናምን ይላል። አስቆመችኝ። እያየህ ነው አይደል? እንዴት የዝሙት መንፈሱ የመጣው በልጅነትሽ ራሱ ያ ስሜት የመጣብሽ ከወንድምሽ ነው የመጣው ማለት ነው። እሱ ላይ ችግር ነበረ ማለት ነው። የወንድምሽ የዝሙት መንፈስ ነው አንቺን ያገኘሽ ማለት ነው። እንጃ ምን ልበል? እሺ ከዛ ስታድጊ ደግሞ እንዴት ሆነ እስቲ? ከዛ ያደኩ ሲመጣ ትንሽ ኮንሽስነስ ምናምን አለ አይደል? ኮንሽስ የሆንኩ ስለመጣው መሰለኝ ይሄ ነገር ጥሩ አይደለም። ይሄ ነገር ፊሊንግ ኮንትሮል ለማድረግ ነገር አለ አይደል? እንደዛ ነገር ያልኩ ትክክለኛ ወይ ካን ጌጋ ስህተት የሆነ ነገር አይደረግ ምናምን እንደዛ ነገር የኔ ፊሊንግ ኮንትሮል ያደረኩ ምናምን ጥሩ ነበርኩ። ቢሆንም ግን በዛም ጊዜም ቢሆንም የኔ ፊሊንግ ወይ የኔ አስተሳሰብ ባስተካከል የሆነ ውስጤ አላቅም እንዴት እንደሚስበኝ ወደ እስላም ነው የሚሳበው። እሺ ወደ እስላም ሳባለው በዛም የሚያገኛቸው ወንዶች እንደ ጓደኞች ምናምን አለ ቦይፍሬንድ ሳይሆን የሆነ እንደዛ በአስላም ወንዶች ነው የሚያዘው። በዛ ወደ ፍቅር መግባት ነገር አለ አይደል? ሳትናገር እንደዛ ያደርገኛል፣ ግን አይገባም።
አይገባም ማለት ምንድነው? አይገባም ማለት እንደ ቦይፍሬንድ ማለት አይዝም ከነሱ እየተረዳኝ ነው አይደል? እቺ አሁን ያልሻትን በትግርኛ ንገሪኝ። አሁን ያልሻትን ፓርት በአማርኛ አልተረዳሁሽም። አይገባም በቃ ኦኬ እሺ፣ በትግርኛ ልንገርህ። እቺ አሁን ያልሻትን ናትዮም አስላም ናትዮም አስላም እንደ ቦይፍሬንድ ምናምን አይሕዝኒ ይሰሓቤ ከምዚ ናብኦም ይዘዝብለኒ ማለት ናይ ምፍታው ነገር ምሻሎ ኮሚ ይገብረኒ ግን አይአቱኒ ኻን ማለት እዚ ቦይፍሬንድ ካብ አስላም ገርምታ አይሕዝኒ ግን ውስጤ እንደዛ ነው የሚለኝ። በቃ ከነሱ ጋር መሄድ ነው የሚለኝ። ስለዚህ ከሙስሊም ወንዶች ጋር አብሮ የመሆን ወደ እነሱ የመሳብ አጠቃላይ ወደ እነሱ የመሄድ ነገር አለ ውስጤ እንጂ ወደ እነሱ ጋር ጨርሻ አልገባም ነው ያለሽው። አዎ ትክክል። ከዛም እንደዛ ሲል በስደት ወጣው ከኤርትራ ሲወጣ የተቀበለኝ ነገር የባሰ ነበር። የሆነ እኔ አምኜው እንደ ኖርማል ጓደኛ ብዬ ተቀበለኝ ሲለው እሱም የመስተፋቅር ነገር ነበረውና በዛም ከሱ ጋር ወድቅ ያለው መስተፋቅር አርጎብሽ ከስንት ስፔሲፊካሊ ለኔ ሳይሆን እንደዛ ወንዶች አሉ የሆነ መስተፋቅር ያርጉና የሆነች ሴት ወደሱ ትሳባለች። አዎ ያገኛቸውን ሴቶች ሁሉ ራሱ ለመሳብ ያደረገው ሲስተም ነው ማለት ነው። አዎ በቃ ከሱ ጋር የሆነ ጊዜ ሲቆይ ውስጤ ሁሌ እየወቀሰኝ ነበር። ለምንድነው እያደረኩ ያለሁት? እንዴት ነበር አመጣጣ ማለት what was my plan? Why am I here with this man? How did I fall in this life? I have never been like what is አስቤ አላቅም እዚህ ህይወት ውስጥ መግባት። Why am I here? What am I doing? I'm just so this condition ከገባሽበት በኋላ ነው የምትጸጸችው የምትደነግጨው ማለት ነው። አዎ በቃ ከዛ እዛ አንድ ቀን ቤተክርስቲያን ጭንቅ ብሎኛል። ቤተክርስቲያን ሄጄ አንድ እህት አገኘሁትና ምን አለችን? እንደውም ኢትዮጵያዊት ናት። ምን ሆነሽ አለችን እና በቃ አላቅም አሞኛል። በቃ ውስጤ I'm not feeling well, not like something sickness but inside me I'm not feeling well ስላት ነዒ ኢላ ጸበል አጠጣችን። ጸበል ስጠጣ በዛ ባነንኩ። ባጭሩ ልንገር ብዬ ነው። በዛ ሲባነን ከሱ የራኩ መጣውና በቃ እኔ አስጠላሁት፣ እሱም አስጠላኝ። በቃ ተለያይተን በቃ አሁን አይምሮሽ ተከፈተ፣ ይዞሽ የነበረው ተከፈተና እየገባሽ መጣ ማለት ነው። አዎ ከሱ ስለይ በቃ አሁን ሰርቼ መኖር አለብኝ ምን ሲል በሱ መሀል የነበረ ነገር በጣም ብዙ ነበር። ግን እስከ በቃ ከሕጽሮ let me make it short እሺ ከሱ ተለይቼ የሆነ ትንሽ ጊዜ ነው፣ በጣም ትንሽ ጊዜ እንደው I promise to myself that I should not come to any mankind because it was a big mistake in my life. When I say that, after like it's not even months, I have got another ሌላ ሰው አገኘሁ። እሺ ከሱም እንዴት እንደጀመርኩ አላቅም፣ ተጀመረ ህይወት። የባሰ ነገር እሱ የዝሙት መንፈሱ እየቀጠለ እንደሆነ ልታውቅልኝ ከሱ ጋር ሲገናኝ እሱ ምን አለኝ? እኔ ወሲብ ላይ ጥሩ ችሎት ነው ወይስ ምን አለ የለኝም እና በቃ መቻቻል አለብን ስለኝ ችግር የለም በቃ ብቻ ህይወታችን ጥሩ ይሁን፣ እሱ ትልቁ ነገር አይደለም ስለው እሺ አለኝ። ከዛ እሱ በሱ ፊሊንግ ነው መሰለኝ የሆነ ኢንፌሪዮሪቲ ስለተሰማው መሰለኝ እዚህ ጎግል እያደረገ ከዩቲዩብ ከምናምን
ፖዚሽን ምናምን የሚባል ነገር የልቅ ወሲብ እያሳየ እንደዛ በቃ ልቅ ሰዎች ሆነን አይዞሽ እና በቃ ከነው ሀካ ሜክ ኢት ሾርት በሱ አይደለም። አሁን እኮ የመጀመሪያ የጠየቅሽው ጥያቄ እየተገለጠልኝ መጥቷል። እንደዚህ እንድታወሪኝ ነው የፈለኩት። ምክንያቱም ኦኬ እሺ በቃ 5 ዓመት ሙሉ መለወጥ አልቻልኩም ስትይ እንዴት ነው እንዳትለወጪ ያደረገሽ? በመሀል ምን እየመጣብሽ ነው? ሰውም እንዲማር ነው። በቃ እና ከሱ እኔ አረገዝኩና ሳረግዝ በቃ የሆነ ቦታ መቀየር ነበረኝ። ቦታ ሲቀይር ተለያይተን ማለት ነው። ፊዚካሊ ስንለያይ when we are apart he started also to call me and like what do you call this online ፖርኖ ኦንላይን የሚደረግ ነገር እንደሱ የሚባለው እንደሱ ይቻላል። ለምንድን ነው እንደዚህ የምትልኝ? አሁን እኮ እኔ ባልሽ ነው ምናምን እያለ ወደሱም አስገባኝ። እሺ ገባ። ከዛ በቃ የመጨረሻ to the maximum በጥህና to the maximum ክንበጥሕ ከለና again I don't know what's inside, like my consciousness has come again. I was starting like, why am I here again? What am I doing? Why is all my life okay? መጠየቅ ጀመርኩና why am I here again? What am I doing? Why is all my life about this thing? ስሙ መጥቀስ አልፈለኩም ልጆቼ እንዳይሰሙን። Why am I always occupied with this thing? Why is my life always in these evil things? What is the use of me being as a woman in this kind of what life? እንደዛ ነገር ስጠይቅ ለራሴ ሲጀምር በቃ ተናዊፀ ከዛ ማቆም እንዳለብኝ ለራሴ ማለት ስናገር ለራሴ በቃ በምክንያት እና እያደረኩ ከሱ ማለት ከሱ ነገር እሱ ደውሎ እንደዛ ስለኝ በምክንያት አድርጌ I stop it። አሁን ገብቶኛል። በሂደት ነፍስሽን ለማዳን ጥረት ስታደርጊ በመሀል ደግሞ ፍቅረኛሽ የሚመጣው መፍትሄ ለምሳሌ የወንድ የበታችነት ስሜት ሲሰማው ሚስቴን አላረከኋትም አላስደሰትኳትም እያለ የሚያስበው ሀሳቡ ቪዲዮ ለሄዶ ሰርች አድርጎ የሚያወጣቸው ቪዲዮዎች ደግሞ እንደገና አንቺን አበላሹሽ ነው ትልቁ ጉዳይ። ትክክል። በቃ ስለዚህ አሁን እነዚህ ነገሮች ናቸው አቋም እንዳትይዥ የሚያደርጉሽ በ5 ዓመት ውስጥ ማለት ነው። አየሽ ላይፍ መስሎሽ ፍቅረኛሽ ወይም ባልሽ መስሎሽ እጮኛ በቃ ከዚህ በኋላ በቃ ጥሩ ህይወት ሊኖር ነው ጥሩ ሰው ነው ብለሽ ስታስቢ ወደ ሌላ ነገር ይወስድሻል። ግን ይሄ ሁሉ የሚያደርገው ማን ነው? ያንቺው የዝሙት መንፈስ እዛ ሰው ላይ እያደረ ሊሆን ይችላል። ለምን ከልጅነት ጀምሮ እያስተማረሽ ያሳደገሽ ይሄ የ4 ዓመት ልጅ የ7 ዓመት ልጅ ሆነሽ ምናምን በወንድምሽ ጣት ላይ ሆኖ እንደፈለገ ሲነካካሽ የነበረው መንፈስ ይሄ መንፈስ አድጎ ካንቺ ጋራ ወንዶቹ ላይ እያረፈ እየሄደ ያውም ኦርቶዶክስ ካልሆኑ ወንዶች ጋራ አንዳንድ ጊዜ እየሄደ ማለት ነው። እርግጠኛ ነኝ ጾም መጾም ይከብድሻል። እንደዚህ እምነታቸው ሌላ የሆኑ ሰዎች ወደ ህይወት ሲመጡ ጾም መጾም በጣም ከባድ ነው የሚሆንባቸው ብዙ ሰዎች አይደለ? እሱ ሲመጣ ባሌ ሲመጣ አሁን በቃ ለመጾም ኦኬ ይችላለሁ። ግን እንደዚህ በየሰዓቱ የጸሎት ሰዓት አለ አይደል? እንደዛ ማድረግ አይችልም። መንፈሱ ባህሪው ይሄ ነው። የዝሙት መንፈስም ሆነ የሌላ እምነት ሰዎች የሆኑ ሰው በተለይ ቆንጆ ከሆንሽ መልክሽ ቅርጽሽ ቆንጆ ከሆነ በቡዳ የተበላሽው በዚሁ አካልሽ ከሆነ ባየሽ ቁጥር ያ ሁሉም ሰው ባየሽ ቁጥር የሁሉም ሰው የዝሙት መንፈስ አንቺ ላይ ይገባል። አንዲት ልጅ እኔ በጣም ጨዋ ነች ተብላ ከዚህ ተናግሬዋለሁ። እናትየው በጣም የሚመኩባት የነበረች ልጅ ግን በሯን ዘግታ የምታጠና ነው የሚመስላቸውና ግን ወሲብ ጀምራለች ልጅቷ። በቃ ወደ አካሉ
እሱ ነገር አስገብቶኝ ነበር ወደ ለወሲብ ነገር አስገብቶኝ ነበርና አንድ ቀን በእግዚአብሔር ነው የሆነ ጽሑፍ አነበብኩና ይሄ ነገር በጣም መጥፎ ነው የአጋንንት መራቢያ እንዳትሆኑ ባካችሁ አስቆሙ ምናምን የሚል ጽሑፍ ሳነብብ በዛ አስቆምኩት። ስለዚህ ይሄ መፍትሄው ሁለት ነገር ነው። አንደኛ መፍትሄ የሚባለው ምንድነው? አንቺ ያለሽን አቋም ማስተካከል ነው። አቋም ማለት ምን ማለት ነው? በቃ እኔ የምቀርባቸው ሰዎች ይሄ ነገር ያረፈባቸው ስለሆነ እኔ እየተፈተንኩ ያለሁት እኔ ጋር ያለው መንፈስ መታሰር አለበት፣ መያዝ አለበት፣ መጮህ መለፍለፍ አለበት የሚል አቋም ያዥ መጀመሪያ። አንደኛ ማለት ነው ነበረኝ አለኝ፣ ግን ላገኘው ላድርገው አልቻልኩም። 3 ጊዜ ወደ ኢትዮጵያ መጥቻለሁ ላንተ ለማግኘት ብዬ። ቆይ ላመጣልሽ ነው አንድ ጊዜ። እሺ ቆይ በመሀል አትግቢ። እሺ እኔ ቆንጆ ነው። እዚህ ላይ አሁን አንድ ትልቅ ነገር አለ። አንቺ ታሪክሽን ስትነግሪ ለመስማት ብቻ አይደለም መፍትሄ ፍለጋ አይደል እንደገባሽው? አዎ። ስለዚህ የመጀመሪያው አቋምሽን ማስተካከል ነው። ማስተካከል ማለት የነበረሽን አቋም ማስተካከል ነው። ምንድነው? መንፈሱ መያዝ አለበት። አዎ። መንፈሱ ደግሞ እኔ ሰው ላይ ያረፈ እየመጣ እኔን እየጎዳኝ ነው። አዎ። ይሄ መንፈስ ሳይታሰር ጓደኛም ስልክም አንዳንድ ነገሮችን ማየትም ይሄን አቋምሽን ማስተካከል ነው። ለምን ሲባል እየተፈተንሽ ያለሽው አንቺ ሁል ጊዜ ካደረግሽው በኋላ ለምንድነው እንደዚህ ማድረገው? ዓላማዬ ምንድነው? ለምንድነው ይሄ ነገር ከሆነ በኋላ ሁል ጊዜ የምጸጸተው? የወደፊት ተስፋዬ ምንድነው ብለሽ ሁሌ የምትጠይቂው ራስሽን። አንቺ ጥሩ ነው ያለሽው፣ ግን አንቺ ውስጥ ያለው መንፈስ ሰው ላይ እየሄደ እየመጣ ነው የሚፈትንሽ። ያ አንቺ እንደፈራ ማሳያ ነው። ባይፈራሽ ኖሮ አንቺን ያን ያክል እንትን ባይልሽ ኖሮ አንቺ ላይ ሆኖ ነበር ኃጢአቱን የሚፈጽመው። እንዲያውም አይናውጣ ነበር የምትሆኚው። አይናውጣ ማለት ኃጢአቱን ስትፈጽሚው ማትፈራ ደፋር ነው የምትሆኚው። ግን ካደረግሽው በኋላ ትጸጸቻለሽ ብዙ ጊዜ። ይሄ የሚያሳየው ከሌላ ሰው ከአንቺ ሳይሆን ከሌላ ሰው የሚመጣ መንፈስ እንዳለ፣ እንዲሁም ደግሞ የአንቺ መንፈስ ደግሞ አንቺ ላይ ሆኖ ሲሆን ሌላ ሰው ላይ አድሮ መጥቶ ነው አንቺን የሚያጠቃሽ። ይሄ ነው የሚያሳየውና አቋምሽን ማስተካከል ነው። ይሄን አቋምሽን ደግሞ የምታስተካክዪው ኢትዮጵያ መተሽ በመጠመቅ የሆነ ጸበል ቦታ በሜዳ እዛው የምትጸልይበት ጸሎት ክፍልሽ ውስጥ ሆነሽ እየሰገድሽ እየጸለይሽ እያለቀስሽ እንደገና እየቀጠቀጥሽ መንፈሱን በተደጋጋሚ በመገሰጽና ከእግዚአብሔር ጋር ደግሞ በመታረቅ ይቅር በለኝ በማለት ንስሐ በመግባት ይሄንን በተደጋጋሚ አቋምሽን በማስተካከል የምታደርጊ ከሆነ ይሆናል። አሁን ይሄ ባለቤት የምትይው ወልደሽለታል? አሁን እኮ ትክክለኛ ባለቤቴ ነው። 4 ልጆች አሉን። አዎ። ስለዚህ ባለቤትሽም ደግሞ ይሄን አቋሙን እንዲያስተካክል መንገር ነው። በቃ ዓላማ ይዘሽ መነሳት ነው። እረፍ እኔ ከዚህ ነገር እሱ በፍጹም አይሰማኝም። ስንት ጊዜ እንታይ ይባል አባባሽ። እሺ የት ሀገር ነው ያለው? አባት አብረን አይደለንም። በቃ እሱ ሌላ ሀገር ነው፣ እኔም ሌላ ሀገር። ስለዚህ እና ቆይ አንቺ አብራችሁ ካልሆናችሁ አንቺ ይሄን እኮ እንትን ማለት ይችላል። ቢያንስ በአካል ካልመጣ ይሄ ሰው በቃ አልፎ እንዲቀመጥ ማዘዝ ትችላለሽ። እረፍ በቃ አልችልም። ይመጣል እኮ በአካል ይመጣል። አልፎ የሆነ አፍተር ሳማንትስ ይመጣል። እና እንደዛ ሲመጣ እኔም ሌላ ሰው ሆኜ መቀበል ይከብዳል። ሊያርፍ ልጆቹ ላይ ቤቴ ብሎ ነው እየመጣ ያለውና ምን ልለው ይችል ደግሞ ሲመጣ ረጅም ጊዜ አይቆይም። ይኸውልሽ መንገር ነው ያለብሽ። ይሄ ሰው እንዲስተካከል ማስተማር መንገር ያለማቋረጥ። እንደገና ደግሞ በቃ ይሄ ነገር አቆሚያለሁ ትክክል አይደለም ተብዬ ተነግሮኛል በቤተ ክርስቲያን በአባቶች ሄጄ ነግሬያቸው ንስሐ ገብቼበታለሁ ስጋው ደግሞ ተቀብያለሁ ስትይ ይፈራል ይደነግጣል ነው እኮ የምልሽ። ስጋው ደግሞ ለመቀበል አልቻልኩም እና የንስሐ አባቴ አይሆንም። አንቺ በትዳር ያለሽ ባልሽ ሳይቀበል አንቺ ለብቻስ መቀበል አይቻልም ማለት ቢሆንም በቃ ልናስተምረው ተቀበያ አላልኩሽም እኔ ልናስተምረው። አዎ እንደዚህ በይው እኮ ነው የምልሽ። እንደዚህ ስትዩ እግዚአብሔርን የሚፈራ ከሆነ እውነት ተቀብያለሁ እያልሽው ይሄን ነገር ካላደረኩ ነው የሚያስቸግር ከሆነ የንስሐ ገብቻለሁ እያልሽው እንደዚህ የሚያስቸግር ከሆነ ባህሪውንም በዛው እኮ ልታቂ ነው ወዶ እንዳልሆነ። ይሄ ሁሉ እንደዚህ በልበልበል የሚለው መንፈስ ነው። በዛ ላይ ወንድነቱ ላይ ተቀምጦ ደግሞ ኃይለኛ ይሆናል። እንደገና አባወራነቱ ላይ ተቀምጦ ደግሞ አዛዥ ይሆናል። ይሄ ሁሉ ነገር ተደማምሮ አንቺን እያሰቃየሻለው መንፈስ ነው ማለት ነው፣ ባልሽ አይደለም። ይሄን እኮ ለመለየት እንዲመች እኮ ነው ይሄን ፈተና እኮ ማዘጋጀልሽ። አውቀሽ በይው ነው እያልኩ ያለው። እሺ ይሄን ነው። ሌላው ሁለተኛ ነገር ደግሞ
በጣም በተደጋጋሚ ስገጂ፣ ረጅም ሰዓት ስትሰግጂ አንቺ ላይ ሆኖ የሚያዝሽ ወይም ደግሞ እሱ የሚልከው የዝሙት መንፈስ አንቺ ላይ ሆኖ ስራ እንዳይሰራ የሚያደርገው መንፈስ ይመታል። ጊዜ ረጅም ሰዓት የሚሰግድ ሰው ላብ እስከሚያልበው የሚሰግድ ሰው ስጋው እየተቀደሰ እየተባረከ ቅዱስ እየሆነ የእግዚአብሔር መንፈስ እየቀረበው ነው የሚመጣው። የሚያየው ህልም የተባረከ እኔ በምችለው መጠን መስገድ ምናምን አድርጌያለሁ። እንደዛም የዚህ ባህል እንኳን ተሆነ በምችለውም ያህል አድርጌያለሁ እና ፎቶም ልኬ እንደሱ ነገር ውስጥ አትግቢ። ይሄ ፎቶ ልኬ ማስባረክ ነው። መጀመሪያ አንቺ ላይ ነው እኮ እየሰራሁ ያለሁት። አንቺ ጋር ያለው መንፈስ ኖ ልንገር ብዬ ነው ፎቶ የላኩት። የሆነ ችግር አለኝና አሁን ከነጥራሹ ማቆም ራሱ አይችልም። ለመስገድ ሳይሆን ለማቆም ራሱ አይችልም። እዛ ደርሻለሁ ማለት ነው። የጤና ጉዳይ በጤና ጉዳይ መስገድ ሳይሆን ለማቆም ራሱ አይችልም። አሁን ምኑን እኮ ነው የምልሽ ማቆም ለአብነት ቅዳሴ ለመቀደስ አሁን አይችልም። ቆሜ ማስቀደስ አይችልም። መቆም ነው እንደምትይ? አዎ መቆም። አዎ ሶሪ። አይ ችግር የለውም። መቆም አልችልም ነው የምትይው። ስለዚህ መቆም አካልሽ ተጎድቷል፣ ታመሻል። አዎ። እና እንደዛ ሆነሽ ነው ታዲያ ባለቤትሽ የሚያስቸግርሽ? አሁን በቃ እንታይ ዝባል we are not in a good condition። ኦኬ ተጣላችሁ? አዎ። ስለዚህ ምንድነው አሁን ታዲያ ብቻሽን እንዳትሰግጂ እንዳትጸልይ ወይም ደግሞ እግዚአብሔር እንዳታመሰግኝ የሚከለክልሽ? አሁንም እንደዛው ነው አያቆምም የምትይ ታዲያ? አሁን የሱ ብቻ ሳይሆን ከሱ የባሰ ምን መጣብኝ? ይሄ የጤና ችግር መጣብኝ። እሺ የጤናው ችግር ምን አይነት ነው ደግሞ እስቲ ንገረኝ። እሱ ፎቶ ልኬልሃለሁና ይኸው እሺ በሱ የተነሳ ኦፕሬሽን ምናምን አድርጌያለሁና አሁን አም ሂሊንግ። የለም ፎቶ እኮ የለም። እስቲ ቆይ ሊሆን እንደ እስቲ እሺ በዚህ ምክንያት ነው መቆም አትችይው? አዎ በዚህ ምክንያት መቆም ስለማችል ህመም ነበረው፣ በጣም ህመም ስለነበረው ኦፕሬሽን አድርጌያለሁ። አሁን በምን ምክንያት ነው ይሄ ነገር የሆነው? አይደለም ምናምን ተፈጥሮ ይሆናል። ኦኬ ስለዚህ ኦፕሬሽን ስላደረኩኝ አሁን መቆም አልችልም ነው እንጂ አጠቃላይ ከናካቴው እንደዚህ አይነት ችግር ውስጥ አይደለም ያለሽው። ኦፕሬሽን ስላደረኩ ብቻ ሳይሆን ከሱ በፊትም በሱ ህመም ምክንያት መስገድ አይችልም ነበር። ተንበርክከሽ በጉልበትሽ መንበርከክ አትችይም? በብርኬም በቃ የሆነ ነገር አለ ይያያዛል መሰለኝ፣ ነርቮቹ ምናምን ይያያዛል መሰለኝ። ኦኬ ስለዚህ መቀመጥ ብቻ ነው የምትችይው ማለት ነው? አሁን በቃ እንደዛ ሆኛለሁ እና ተቀምጬ ጸሎት ለማድረግ ምናምን ደግሞ ትንሽ ይደብራል። ምኑ ነው የሚደብረው? I feel like I'm abusing the prayer። እግር እያላቸው ወይም ደግሞ መራመድ እየቻሉ ተቀምጠው የሚጸልዩ ናቸው ይደብራል ማለት ያለባቸው እንጂ አንቺ እግዚአብሔር ከታመመ ሰው ጋር ከነፍሰ ጡርና ከአራስ ሴት ጋር ጉዳይ የለውም ይባላል። ያ ማለት ጾሙ አልጾሙ ሰገዱ አልሰገዱ አይልም። ስለዚህ አንቺ ተቀምጥ ይኸውልሽ መዝሙረ ዳዊትን የሚጸልይ ሰው ይላል። እኔ አባቶቻችን ሲናገሩ ምሳሌ ቆሞ የሚጸልይ ሰው በቃሉ የሚችል ሰው በቃሉ ሸምድዶት የሚሰግድ ሰው ለሀገር ይተርፋል። ቆሞ የሚጸልይ ሰው ደግሞ በእውነት መንግስተ ሰማያት ስለመግባት እርግጠኛ እስከመሆን የሚደረስበትም ጊዜ አለ። በጣም ተስፋ ነው የምታረጊው። ቁጭ ብሎ የሚጸልይ ሰው ደግሞ የማይሆን ችግር ገጥሞት መከራ ገጥሞት ቁጭ ብሎ የሚጸልይ ሰው ደግሞ ቢያንስ ቤተሰቦቹን ያድናል፣ ቤተሰቦቹን ያተርፋል፣ ሊታደጉት ማድረግ ይችላል። የሚተጋ ከሆነ በጣም የሚተጋ ከሆነ ተኝቶ ደግሞ አካሉ የማይሰራ መቀመጫ ወገቡ ዲስኩ የተንሸራተተ የማይሰራ ሆኖ ተኝቶ የሚጸልይ ሰው ደግሞ አንድ ራሱን ማትረፍ ይችላል።
ይላሉ። ቢያንስ እንኳን እንግዲህ ስለዚህ ኪሳራ ያለበት ጸሎት የለም በቤተክርስቲያናችን ውስጥ አንድ እሱም ቂም ይዞ ጸሎት የሚባለው ነገር ብቻ ዋጋ የሌለው ቂም ይዞ ጸሎት የሚባለው ማለት ነው ስለማያሳርግ ጸሎትን አያሳርግም። ከዛም አልፎ ደግሞ ክህደት ውስጥ ሆኖ ሃይማኖቱ ሌላ ሆኖ ኦርቶዶክስ ቤተክርስቲያን ውስጥ መተው ዝም ብሎ ቢጸልይና ቢያንጋጥጥ ምንም ጥቅም የለውም። ከዛ ውጪ ግን የምታረጊው ነገር በሙሉ በእግዚአብሔር ፊት ተቀባይነት ይኖረዋል ነው እና አትስጊ፣ አትደንግጪ። ምንም ነገር አስጨንቀሽ ዝም ብለሽ ጸሎት መጽሐፍ ከፍተሽ አርጋኑን ረጅም ሰዓት መጸለይ፣ መልካ ሩፋኤል መጸለይ፣ ሰይፈ መለኮት ሰይፈ ሥላሴ መጸለይ፣ በተለይ የዝሙት መንፈስ እንዲመታልሽ ውዳሴ አምላክን በደንብ አድርጎ መጸለይና ሰይፈ መለኮት ሰይፈ ሥላሴ መጸለይ፣ እነዚህ በጣም ወሳኝ ናቸው እና አሁንም ባለቤትሽ እየደወለ የምትጣሉት የሚያስቸግርሽ በዚህ ጉዳይ ከሆነ እውነት ስጋሽ እየተቀደሰ እንዲመጣ እግዚአብሔር ምክንያት ፈጥሯል ማለት ነው። በቃ ባለቤትሽ አሁን ከአንቺ ጋር ያለው ነገር እንዲራራቅ ማለቴ በዝሙቱም በኃጢአቱ ጉዳይ ላይ ያለው ነገር እንዲርቅ ሊያደርግ ነው እግዚአብሔር። ይሄን ነገር እንደ ጥሩ አጋጣሚ ውሰጂው እና ደግሞ የዋህ አትሁኚ። በጣም የዋህ ስትሆኚ ትጎጃለሽ። ብልጥ ሁኚ። በጣም የዋህ መሆን መጥፎ ነው። ለምን አሁን የት ይገኛል ብለህ ነው መምህር? አይደለም። በጣም የዋህ ስትሆኚ ወደ ጅልነት ይቀየራል። ቁጭ ብሎ መጸለይ እንደዛ ቃለው እንደዛ ነኝ። ቁጭ ብሎ መጸለይ ይደብራል ነው። እንደዛ ነኝ። እንደዚህ የዋህ አትሁኚ። ዝም ብለሽ ብቻ መጸለይ ነው። እሺ አሁን በቃ በዚህ ኦፕራሲዮን ምክንያት በቃ አልጋ ላይ ስለነበርኩ በአልጋዬ ቁጭ ብዬ ይሄን ሁሉ መጽሐፍት የሚችለው ያህል እያነበብኩ ነበር። ትንሽ አሁን because I'm a bit recovering also I have tried also to kneel down ተንበርክኬ ለመጸለይ በቃ ግድ የለም ተንበርክኮ መጸለይ ነው አልኩሽ እኮ ሲሆን ነው ጉልበት ሲኖር እየሞከርኩ ነኝ። አይደለም አትሞክሪ። በዚህ ሁሉ መሀል ግን መምህር በዚህ ሁሉ መሀል እሺ የራሴስ የሆንኩ ይሁን የልጆቼ ነገር ግን አሳሰበኝ። እንዴ ሁሉም ታመሟል። ምንድን ነው የታመሙት? ሲሆን ነገር የሆነ ደዌ ያላቸው ምን ላቆቻ ሲጻፍ አንድ አይነት ነው። ጻፊው እሺ አሁን ያየሁት እንትን ላይ እስከ ተጽፏሽ ሐረ ጻፊው እስቲ ምንድን ነው በሽታው? አሁን 5 ዓመት ሆኖኛል እየጸለይኩኝ እየሰገድኩኝ ግን ምንም ለውጥ የለም ጭራሽ ታመመን ያልሽው ያ እንድትታመም ያደረገሽ በመሀል የምታረጊው ነገር ነው። አይ እሱማ ልክ ነሽ፣ ግን ምንድነው ህመሙ ነው ብልሽ ልክ እንዳንቺ ነው ህመሙ እንዳንቺ ነው። እንደኔ ይመስላል ግን ከኔ ባሰ ነው። ስለዚህ የሆነ ችግር አለ ማለት ነው በቤተሰባችሁ። የዛር መንፈስም ይሄ ነገር በዛ በኩል የመጣ ነገር አለ ከአንቺ ከሆነ ጊዜ በኋላ ወይ ደግሞ እንደ ልክፍትም ሆኖ ነው የሚመጣው። ለምን አንቺም ሆነሽ እነሱም ሆነው አንድ አይነት ህመም ሊሆን አይችልም። እሱ እኮ ነው በቃ ግራ አይገባኝም። ስለዚህ 3 አማራጭ አለ። አንደኛ ቅጣት እንዳይሆን መቅሰፍት እንዳይሆን እያወቅሽ ያጠፋሽው የተዳፈርሽው ነገር እንዳይሆን በሃይማኖት ውስጥ። ሁለተኛ ነገር ደግሞ የቤተሰብ የዛር መንፈስ ያልተያዘ የቤተሰብ የዛር መንፈስ ካለ አሁንም ወጣ ገባ የሚል ካለ በመሀል ወደ ዶክተር አጋ ሄድሽበት የሞከርሽበት ነገር እንደው የሆነ ሲስተም የሞከርሽበት ነገር ካለ እሱም ሊሆን ይችላል። የዛሬ 5 ዓመት ሳይሆን ከ5 ዓመት በፊት ጀምሮ ወደ ኋላ ይሄ ወደ ጥንቆላ ወደ ንስሐ ገብቻለሁ። ንስሐ መግባት ኃጢአትን ይቅር በለኝ ማለት ነው። ይኸውልሽ ንስሐ መግባት ኃጢአትን ይቅር በለኝ ማለት ነው። አይቆጠርብሽም። ስጋ ላይ ያለው የተቀመጠው መንፈስ ግን ማን ያባረረው? ምን ላድርግ? ንስሐ መግባት በራሱ ብቻውን ሰይጣንን አያባረርም። ኃጢአትሽን ያሰርያል። ገባሽ? ልብስ ከታጠበ በኋላ ይሰጣል። ንፋስ ያገኘዋል፣ ይደርቃል። ዝም ብሎ በሳሙና ስለተመታ ብቻ አይደለም ቆሻሻ የሚለቀው፣ በንጹህ ደግሞ መለቅለቅ አለበት። ስለዚህ ንስሐ ከገባሽ በኋላ ምን ማድረግ አለብሽ? ደግሞ ጥምቀት መጀመር አለብሽ መንፈሱን ለማባረር። ባዕድ አምልኮ ቦታ ሄደሽ ከሆነ አጋንንት ሰይጣናት አንቺ ውስጥ ገብተው ከሆነ እነዛ መናፍስቶች ለምን ተውሽን ብለው እንደገና መልሰው ደግሞ ጥቃት ሊያደርሱብሽ ይችላሉ። እንዳልኩሽ እኮ ቅድም ባልሽ ላይ አርፎ የሁሉ መከራ የሚያሳይሽና ችግር ውስጥ የሚከትሽ ይሄው ሊሆን ይችላል። ሰው እንዴት 5 ዓመት ሙሉ ጸልዮ እንዴት አይለወጥም እኮ ብዬ ገረመኝ። ለዚህ ነው
እሱ እኮ ነው ጥያቄ የገባኝ። በቃ 5 ዓመት ሙሉ እኮ አሁን 5 ዓመት ሙሉ እንዳትለውጭ ያደረገሽ ንስሐ ስለገባሁኝ እንዴት ይነካኛል ነው የምትያልሻለሽ። ንስሐ መግባት ኃጢአትን ይቅር በለኝ ብሎ ኃጢአትን ማስተሰረይ ነው። እዚህ ጋር ደግሞ ሰይጣን ደግሞ አንቺ ውስጥ አለ ተቀምጧል። ለፖሊስ ሄዶ ቤቴ ሌባ ገብቷል ብሎ መናገር ወይም ደግሞ እኔ የሆነ ሰው ቤት ሄጄ ሰርቅ ያለው ብሎ መናገርና የሰረቁትን ብር ደግሞ መልሶ አለመመለስ ይለያያል። ሁለቱ የተለያዩ ነገሮች ናቸው። ሰርቅ ያለው አዎ፣ ከዛስ የሰረቁትን ደግሞ መልሳለሁ ሌላ ጉዳይ ነው። አንቺም ንስሐ ገብተሽበታል፣ ግን አንቺ ውስጥ የተቀመጠው መንፈስ ደግሞ ያ ችግር ውስጥ የከተተሽ መንፈስ ደግሞ ተቀምጧል ማለት ነው። እና አንቺም አካልሽን እንደዚህ የሚያደርገው በልጆችሽ ላይ መጥቶ እንደዚህም ችግር የሚፈጥረው ይሄው መንፈስ ነው። ይሄ መንፈስ ደግሞ ለማስወገድ ከኃጢአት መራቅ ያስፈልጋል። ከልማድ ኃጢአት፣ ከፖርኖ፣ ከፎን ሴክስ፣ ከግል ወሲብ፣ ከፖዚሽን ከሚባሉት ነገሮች በሙሉ መራቅ ያስፈልጋል። ለምን የእሱን ስራ እዚህ ጋር እየሰራሽለት እዛ ጋር ደግሞ ዝም ብሎ መስገድ መጸለዩ ጥቅም የለውም። ታጥቦ ጭቃ ነው የሚሆነው። አድሮ ቃሪያ ከርሞ ጥንጃ እንደሚባለው እዛው በዛው ነው የሚሆነው ማለት ነው። እና ለውጥ ያልመጣው ለዚህ ነው ነው። አሁን ምን ላድርግ? ማድረግ ያለብሽ በተቀመጥሽበት how will I save them? ይኸውልሽ አንድ እህቴን ተሞክሮ ልንገርሽ። እቺ ልጅ ስዊዘርላንድ ነው የምትኖረው። አሁን አለች፣ እግዚአብሔር ይመስገን ድናለች። ወደ 5 ነው 6 ቤተሰብ ነው ያላት እና እግር እጅ ያላት እኛን ተሳደብ የነበረች ሰው ናት። እንደፈለገች የምትሄድ አሌ ዱርዬ ነበረች እና እግዚአብሔር ግን ሲይዛት እጅግሯን ይዞ ሲያስቀምጣት ግን እያለቀሰች እየሰገደች አቤቱ ማረኝ ይቅር በለኝ እያለች እዛው በተቀመጠችበት ጎንበስ ቀና እያለች ማለት ነው። እግር እጅ እያለኝ ቤተሰቦቼን ያልዳንኩኝ እግርና እጅ ሲያዝ ግን ቤተሰቦቼን መፈወስ ማዳን ቻልኩኝ ብላ እሷ ካልጋ ሳትነሳ ቤተሰቦቿን በጸሎት አድና ከዛ መጨረሻ ላይ ዳነች። መታ በርሜል ጊዮርጊስ ተጠምቃ ጸበል ተጠምቃ ነው ሄደችው እና በዛም በጸበል ቦታ ላይም ደግሞ ተሰውራ ያየችው ደግሞ ይሄንኑ ነው። ምሬሻለሁ ያደረግሽው ነገር ተቀብዬዋለሁ ያላት። ስለዚህ ከልብ ካለቀሱም ባይገድም እግር ጉልበት ስላልሰገድ አይደለም። በተቀመጥሽበት እንባሽ መድኃኒትሽ ነው። እንባሽ ከጉልበትሽ ስግደት የባሰ ትልቅ ጸበል ነው። አልቅሺ፣ ለምኚ፣ በቃኝ፣ ከዚህ በኋላ ኃጢአት ይበቃኛል፣ ባለቤቴም አርፎ ይቀመጥ፣ ከዚህ በኋላ አላስተናግደውም ብለሽ ወስኝ። ከዛ በኋላ እግዚአብሔር ባንቺ ውስጥ ይገባና ስራ ይሰራል። ካልሆነ ግን ጥቅም የለውም። መንፈስም የሚያዘው ተስፋ በሚያስቆርጥ ሁኔታ ውስጥ ሆነሽ አይደለም። እግዚአብሔር ላይ ተስፋ ስታረጊ፣ ቁርጥ ውሳኔ ስትወስኚ፣ አሁን በቃ ልነሳ ብለሽ ስትጀምሪ ነው እግዚአብሔር የሚያግዝሽና ሰይጣንን ወገቡ የሚመታው። ይሄ ነው። እሺ። ስለዚህ ወስኚ፣ አሁንም ወስኚ። ሌላው የሆነ ሰው መጥቶ እንደዚህ ጸበል እንዲያደርግልሽ ወይ ልጆች እንደዚህ እንዲጠመቁ ምናምን መመኘትሽ ጥሩ ነው፣ እንዲድኑ መመኘትሽ ግን ከአንቺ ነው የሚጀምረው። ለምን ያ ንስሐ ገብቼባታል ያልሽውን ጉዳይ ንስሐ ከመግባትሽ በፊት ወደ ልጆችሽ አልፏል። ንስሐ ከመግባትሽ በፊት ወደ ባልሽ አልፏል። ንስሐ ከመግባትሽ በፊት በአንቺ ህይወት ውስጥ በትዳርሽ ላይ ቁጭ ብሏል መጀመሪያ። አይ አነ እኮ ቶሎ ብዬ ነው ንስሐ የገባሁት። ምክንያቱም ወድጄ አይደለም የሄድኩት። በእህቴ መታመም ነበር። ታመማ ሰው ለምንድን ነው እንደዚህ ዝምቲ አንቺ ስለዚህ ሐመም ክዲክ ምናምን እና ሂጂ የሆነ ሰው አለ ፈላጢ አዋቂ እና ልወስድሽ ብሎ ወሰዱኝ። በዛ ስለነበር በቃ ቶሎ ብዬ ወደ ንስሐ ገባሁ። ቶሎ ብለሽ ከማን አምልጣን ነው? ከእግዚአብሔር ነው ማለት አይ እንደ ሰው እንደኛ እንደ ሰው ከእግዚአብሔር ማንተት ያመልጣል። ክራይስት ያን ጊዜ እንግዲህ ቶሎ ብዬ ንስሐ ገባው ስትይ ከእግዚአብሔርም አታመልጭም፣ ከሰይጣንም አምልጠሽ አለም ወይም ደግሞ ከማንም አታመልጭም። ቶሎ ብለሽ ብትገቢም በሄድሽበት ቅጽበት ነው ያ መንፈስ የሚያገኝሽና መፍትሄውና አንደኛ እዛው በተቀመጥሽበት ከእግዚአብሔር ጋር መታረቅ፣ በተቀመጥሽበት ውሳኔ መወሰን፣ እዛው ባለሽበት ቦታ ላይ አቋምሽን ማስተካከል። በቃ ባለሽ አቅም እጅሽ ላይ ባለው ማንኛውም መንፈሳዊ ነገር እግዚአብሔርን ማመስገንና መለመን ብቻ ነው ያለብሽ። መንፈስም ተቃውሞ ያለው ገስጫ ያለው የሚለው ነገር እንዳለ ሆኖ ከእግዚአብሔር ጋር መታረቅ አለብሽ። ድጋሚ መታረቅ አለብሽ እና አንዴ ለአንዴ ከባለቤቴ ያለኝ አቋም እንደዚህ ቢቀጥለው ይሻላል። አይ ማቆም በቃ እሱ ከባልሽ ጋር ተጣያ አይደለም።
በቃ ይሄን ስራህን አቁም፣ ለዚህ ሁሉ የተዳረኩት ልጆቼም እንደዚህ የሆኑት እኔም እንደዚህ ሆንኩት በዚህ ምክንያት ነውና በቃ እግዚአብሔር አሳይቶኛል፣ አልፈልግም፣ ከዚህ በኋላ ይሄ ነገር ይቅርብኝ ብለሽ ማስቆም ነው። እሺ ሄና ያው እንደዚህ ወሳኝ ስትሆኚ የዛን ሰዓት አጋንንትም ስራውን ያቆማልና ያንቺን ልብ ትርታ ወይም ደግሞ አስተሳሰብሽን የልብሽን እንትንሽን አይቶ ነው ጥግሽን አይቶ ነው ሰይጣንም አንቺ ላይ የሚጫወተውና ብዙ ጊዜ ዓላማችንን ቶሎ ማሳወቅ አለብን፣ መውላወል የለብንም ነው። አመሰግናለሁ እህቴ። እሺ ማምር አመሰግናለሁ። እኔና ጤና ይስጣችሁ። እሺ